ምን ነው ተከሽ ማለቴ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝና ኖላዊ ድራማ 127ን እየላችሁ መጥቻለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ ውድ ተመልካቾቼ በጣም ነው ደስ የሚለኝ ማለት ነው። እና ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ ውድ ተመልካች ይሄ ዩቲዩብ ቻናል እንግዲህ የእናንተው ነውና ሰብስክራይብ እና ላይክ እና ሼር ኮመንት እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነውና ወደ ገደለው አብረን ስንሄድ ማለት ነው። እንግዲህ ኖላዊ ድራማ በጣም አንዳንድ ጊዜም በጣም ቆንጆ ትምህርት ይሰጣሉ። አንዳንድ ጊዜም በጣም አሳዛኝ ነገርም እንሰማለን ማለት ነው። እና እንግዲህ ውድ ተመልካች ወይዘሮ አልማዝ በመሞታ በጣም ብዙ ነገር ድብልቅልቅ ብሎ ወይዘሮ ማለትም እስካሁን ድረስ እስር ቤት ቁጭ ብላ ከልጆቹ ጋራ ጨዋታ እየተጫወተች ነው። ሁላችሁም ታውቃላችሁ፣ ሁላችሁም እያያችሁም ነው ማለት ነው ውድ ተመልካች። እንደገና ደግሞ እርግቤም በጣም ከሷ ጋራ እስር ቤት ወንጀለኛ ተብላ እሷው እየታሰረችበት እስር ቤት ወስደዋት እሷ እዚህ እኔና እሷ አንገናኝም፣ እኔና እሷ ምን ልታረግ ነው እኔ ጋር የመጣችው ስትል የህጉ ጉዳይ ነው እንጂ አንቺም ወደሽ አይደለም እሷም ወዳ አይደለም ወንጀል ሰራች ተብላ እስከ ተያዘች ድረስ እቤቱ ያንቺም አይደለም የሷም አይደለም። እዚህ ጋር አንቺና እሷ ደግሞ ህግ ነው ያገናኛችሁ፣ ከህግ በላይነት ማንም ሰው የለም በሚባል እንግዲህ ወይዘሮ ሜላት ከሷ ጋራ ማየትም አልፈልግም ንግግርም አልፈልግም በማለት እንግዲህ ወይዘሮ ማለት ዝም ስትል እርግቤንም ወደ እስር ቤቱ ውስጥ አስገብተው ዝም ብለዋል። እንግዲህ እዛ ውስጥ ከወይዘሮ አልማዝ ጋራ ከወይዘሮ ማነች ከሷ ጋራ ታስረው ያሉትም ውልካም ብለው ሲቀበሏት ውልካም እሷም ስትል እንግዲህ ውልካም ብለን እኛ ስንቀበልሽ አንቺ በባዶ እጅሽ አይደለም ከኛ አበል ጋራ ስትቀላቀይ የምትከፍሊው ብር እስካለ ድረስ ተዘጋጂ ብሏት ነበረ። እንግዲህ እሺ ስትል እንደገና ደግሞ ቁጭ ብድግ እያረጓት ነው። ምክንያቱም አንቺ ለኛ ካልዘፈንሽ ለኛ ካልጨፈርሽ ምን ልትሰሪ ነው እዚህ የመጣሽው? ወይ ዝፈንልን ወይ ጨፍርልን በሚል ሁኔታ ነው እንግዲህ አሁን የተስማሙት። ነገሮቹ ግን እኔ ዘፈንም አላቅም መጨፈርም አላቅም ስትል እንግዲህ ሁሉም ሲያፈጥባት እሺ እኔ ዘፍናለው እናንተ አጨብጭቡልኝ በዛው አሸበሽባለሁ በማለት ወይዘሮ እርግቤ እርግፍ እያለች ነበረ። ነገር ግን ሁሉም ሲጠያይቋት በስተመጨረሻ ላይ የእሷን ጓደኛ ሳትነግራት እንደተያዘች እስር ቤት መታ ስትጠይቃት እባክሽ ካንቺ ጋራ አብረን ኖረን ጠጥተን አንድ ቤት አብረን ኖረን የኔ ምስጢር ብዙም ስላልነገርኩሽ በዛው እንደወጣው ቀርቻለሁ ይቅርታ አርግልኝ ስትላት ነበረ። ነገር ግን ምንም ችግር የለውም ብላ ይቅርታዋን እሷ ተቀብላለች። እንግዲህ አቶ ኖላዊም ወጣ ብሎ ከሌላ ሴት ጋራ መንገድ ላይ ነው እያገኘዋት ብሎ በጣም እያባበላትና ያለባትን ችግር እየጠየቃት ነበረ። አቶ ኖላዊ ልጅቷ ሴትይቷ በየአንዳንዱ ያሳለፈችውን ነገር ስትነግራት አቶ ኖላዊ በጣም ነው ያዘነው። እንግዲህ ሀናም ቤተሰቦችን አልፈልግም
ያሳደገኝ አባት ነው የምፈልገው በማለት እንግዲህ ወይዘሮ እርግቤም ቁጭ ብላ ነበረ ቤቱ ውስጥ። ወይዘሮ ሀናም ቁጭ ብላ ነበረ። ሀንዬ ያንቺ ነገር በጣም ግራ እየገባኝ ነው። ምን ልትሰሪ ነው እዚህ የመጣሽው? ለምንድን ነው ሀንዬ ከዚህ ምን ትሰሪያለሽ ብሎ ሲጠይቃት ይሄንን የድሮ አስተሳሰብህን ተውና እኔ ያሳደገኝ ሀና አይደለውም። በአሁን ሰዓት በጣም እኔም በጣም ከፍቶኛል። ምክንያትህ ምንድን ነው አባዬ? የፈለኩበት ቦታ መቀመጥ አልችልም ወይ በሚል ጥያቄ ጠየቀችው። እንደዛ አይደለም፣ ቤተሰቦችሽ በአሁኑ ጊዜ በጣም እየተሸገሩ እስከሆነ ድረስ ከቤተሰቦችሽ ርቀሽ እኔ ጋር እንድትቀመጪ ስለማልፈልግ ነው እንጂ ለሌላ ነገር አይደለም በሚል ነው እሷም የነገረቻት ነበረ። ከዛ አቶ ኖላዊ ቤተሰቦችሽም እህቶችሽም ወንድሞችሽም በጣም በእናትሽ ስለታሰረች በጣም አዝነዋልና እዛው እንድትቀመጪ ነው የምፈልገው እንጂ እኔ ጋር መተሽ እንድትቀመጪ አልፈልግም ብሎ ሲነግራት እኔ በጣም ውስጤ መናገር የማልችለው ሁኔታ ውስጥ ነው ያለሁት። ውስጤ በጣም አዝኗል አባዬ። አንተ ጋር ደግሞ ስመጣ እንደዚህ እንድትለኝ እኔ አልፈልግም በፍጹም ብላ ስትመልስለት ነበረ። በስተመጨረሻ ላይ አሴርና ጆሮና ቸምሱ የት ሄዱ? እነሱ በጣም ባለውለታዬ ናቸው አባዬ። እነኚህ ልጆች በጣም ነው አንጀቴን እየበሉኝ ያሉት የት ሄዱ ብላ ስትጠይቀው ነበረ። አይ ልጄ እባክሽ የነሱን ነገር ብትተይኝና ባትጠይቅኝ ይሻልሻል ብሎ መልሱን ሲመልስላት ነበረ። ነገር ግን በመካከሉ እርግቤም ፖሊስ እያሯሯጣት ገደል እየገባች ከሰል የምትሸጠው ሴትዮዋ ጋር ገብታ ተደብቃ ልትኖር እየፈለገች ነበረ። እዛም ነፍሷን ተጠራጠረችና ከዛም እየወጣች ከሰል የምትሸጠዋ ልጅ ያሳለፍኩት ብዙ ነገሮች አሉና አንቺ ደግሞ ማንም ሰው መጥቶ ብትጠይቀኝ እኔ ችግሩ ላይ ስላለፍኩ አንቺን ደግሞ አጋልጬ የምሰጥሽበት ጊዜ የለኝም ስትላት ነበረ። ቤትሽንም አንቺ ራስሽንም መጻወነት አርግተሽ ስለሰጠሽኝ በጣም ስለተባበርሽኝ መቼም አረሳሽምና ከኔ በላይ እግዚአብሔር አብዝቶ ይስጥልኝ ብላ ነው የተሰናበተቻት እርግቤ። እንግዲህ ውድ ተመልካች በስተመጨረሻ ላይ ሀናም ወደ እነ ሰላምና ቤት ሄዳለች። እንግዲህ አቶ ምላሴ ደግሞ ትታሽ ሄዳ አንቺ አልጋሽ ላይ ቁጭ ብላሽ ብቻዬን እኔ አልተኛም ብለሽ ስታለቅሺ ነበረ። ዛሬ እሷ እስከ ቤት ስትመጣ ድረስ በጣም ፍንድቅድቅ ብለሻልና እንዴት ነው የምታናግሪያት ብሎ ሲነግራት ነበረ። ምላሴ አይ አንተ ደግሞ እንግዲህ እንዳታጣለን ብላ ሀና ኮስተር አለችበት። በስተመጨረሻ ላይ እንግዲህ ውድ ተመልካች አቶ ኖላዊም ወደ ማለት አቃና። ማለትን እባክሽ ልጄ እንዴት ሆንሽ? ምን ላይ ደረሽ? ምክንያቱስ እንዴት ነው? ከየት ነው ወዴት ነው ብሎ ጠይቋት ለራሱም እኔ የሀና አባት በጣም ደህና ነኝ እግዚአብሔር ይመስገን ብላ መልስ መለሰችለት። ከሷ ጋራ አንዳንድ ነገር አብረው ተነጋገሩና ከዛ በኋላ እሺ ብለ እግዚአብሔር እንግዲህ አንቺም ይርዳሽ፣ የሰው ልጅ ለሰው ምንም አያረግም በማለት ተሰናብቷት ተነስቶ ሄዶ ነበረ። እርግቤና ወይዘሮ ማለት ዛሬም አይንሽን ማየት እኔ አልፈልግም በማለት ወይዘሮ ማለት እዛው እስር ቤት ውስጥ አንገቷን ይዛት ነበረ። እንግዲህ በስተመጨረሻ ላይ የህግ ቤት ውስጥ እስካሉ ድረስ ማረሚያ ቤት ውስጥ እስካሉ ድረስ ያው እልህ ይዟትና አንገቷን ከያዘቻት በኋላ
እሷ እንግዲህ ትዝ ሲላት እስር ቤት እንዳሉ ስታቅ ነው እየለቀቀቻት። እርግቤ እንግዲህ የድሮዋ አይደለችም። በጣም ሽክፍ ብላ ሰኸን ቀዝቀዝ ብላለች። እንግዲህ ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ የህይወት ዩቱብ አሚን ተከታታይ እንኳን ደህና መጣችሁ። የምትመጡም ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ አብረን በዚህ ቻናል አንዳንድ ነገር በሰው ቪዲዮም ቢሆን እስከምንለማመድ ድረስ አብረን እንወላተፋለን። ኑ ላይክ አድርጉ። መጣ ከሰው ጋር ልናገናኝሽ ነው። ኧረ ከማን ጋር ነው ደግሞ የምታገናኘኝ?